ህወሓት ለጦርነት የተዘጋጀ ነው ሲሉ ጀነራሉ ዛቱ። የጀዋር መሐመድና የዘራፊው ጋዜጠኛ ጉዳይ በማህበራዊ መገናኛ ብዙሃን ትኩረት ስቧል። ጉዳዩን በዝርዝር ተመለከታላችሁ። የትግራይ ክልል አስገዳጅ መልመላና የህወሓት ድርጊት እያነጋገረ ነው። ይህንንም በዝርዝር ዘገባም ይዘናል። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። እስከ መጨረሻው አብራችሁን ቆዩም። ህወሓት ጦርነት ለመክፈት የተዘጋጀ ነው አሉ ጀነራል አለምሸት ደግፌም። ጀነራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች ጋር በመጣመር የጦርነት ዝግጅት እያደረገ ነው ሲሉ ተደምጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌም ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸው ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል። እሳቸው ግን የአብይ አህመድን ስልጣን ለመጠበቅ ኢትዮጵያን ወጣቶችን በምድርና በአየር እየጨፈጨፉ እንዳለ አልተናገሩም። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደረገው እንደነበረው ሁሉ ዳግመኛ እየፎከረ ነው ብለዋል። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹ ጀነራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን አስረድቷል። የሀገር ውስጥ ታጣቂዎች ፋኖ፣ የኦሮሞ ነጻነት ጦርና ህወሓት እንደዚሁም የቤንሻንጉል ታጣቂዎችን ጨምሮ ብልጽግናን ከ4 ኪሎ ጠራርጎ ለማጥፋት ከህዝብ ጋር በጋራ በመሆን የተቀናጀ ዘመቻም በቅርቡ እንደሚከፍቱ እየተጠበቀ ነው። የአሜሪካው አምባሳደር የመቀሌ ጉዞ መሰረዙ ተነገረ። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በዛሬው ዕለት ወደ መቀሌ ያደርጉት የነበረው ጉዞ መሰረዙ ሰምቷል። ህወሓት የጸጥታ ኃላፊነት አልወስድም በማለቱ ነው የተሰረዘው። በኤርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ ለዛሬ የነበረው የጉዞ መርሃ ግብር ወደ ከሰዓት መዛወሩም ሰምቷል። የአምባሳደሩ ጉዞ የተሰረዘው ህወሓት የጸጥታ ኃላፊነት አልወስድም በማለቱ እንደሆነም ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እነዚህ የቅርብ ምንጮች እንደሚሉት የደብረ ጽዮን ቡድን አምባሳደሩ ከጀነራል ታደሰ ወረደ ጋር ለመገናኘት የያዘው መርሃ ግብር የጸጥታ ኃላፊነት አንወስድም በሚል ምክንያት አልተቀበላቸውም ይላሉ። የተደረገበት ዋናው ምክንያት ደግሞ አምባሳደሩ ፕሬዝዳንት ተብሎ ከሚጠራው ከጀነራል ታደሰ ጋር ከተገናኘም የቅቡልነት ጥያቄ እንዳያነሳ ለማድረግ ያለመ ነው ሲሉ ምንጮች ገልጸዋል። የኤርትራ ሀገርነት ፈተና ውስጥ ወድቋል አሉ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በመሆን ለኦህዴድ መላላክን የመረጡት ጌታቸው ረዳ ትላንት በተካሄደ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያም አነጋጋሪ ሀሳቦችን ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችሉበት መሰረት መመናመኑን ገልጿል። ይህንን ሲናገሩ አብይ አህመድ ከአዲስ አበባ ተነስቶ መቀሌ መጓዝ እንደማይችል አልገለጹም። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ እንደተደቀነበት ተናግሯል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል ቢሉም እርሳቸው ውስጥ ወደ ትግራይ መጓዝ ይችላሉ ለሚለው ለራሳቸው ለሚነሳባቸው ጥያቄም ምላሽ የላቸውም። ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸው ሲሉም ግን አንስተዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉት ጌታቸው የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብለዋል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊ ዲሞክራሲ መሰረት የለውም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል ዕድሏ እየተመናመነ ቢሆንም ኢሳያስ እስከ ለተሞቱ ድረስ ቀጠናውን እያመሰ ይቀጥላል ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባም በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑን ጌታቸው ጠቁሟል። እሳቸው የትኛውን ኃይል ይዘው ኤርትራን ሊገጥሙ እንደተዘጋጁ አልተናገሩም። እሳቸው የሚመሩትና
ቀጠና የሚላላኩለት ኃይል አዲስ አበባ ዙሪያ 2 ባስ ሙሉ ሰው ሲታገት ማስለቀቅ ያልቻለም እንደዚሁም በታጣቂዎች በየቀኑ የሚማረክ ሰራዊት እንደሆነም መላው ኢትዮጵያና የኤርትራ ጦር የሚያውቀው ጉዳይ ነው። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በሕይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥል ጌታቸው ተናግሯል። ከሰሜን ኢትዮጵያ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀውን የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ሰጠ። የእርምጃም ክልሉ ከጦርነት ማግስት ወደ መልሶ ግንባታና ሰላም እያመራ ባለበት በአሁኑ ወቅት ዳግም ወደ ወታደራዊ ማሰባሰብ እያመራ መሆኑን የሚያሳይና አሳሳቢም የሕግ ጥሰት የታየበት ነው። የምክር ቤቱ አፈ ጉባኤ መሆናቸው የተነገረላቸው ወይዘሮ ምህረት አጎስ ሰኔ 17 ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በመደበኛነት በክልሉ ነጋሪ ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ማዘዛቸውን ሰነዶች ያረጋግጣሉ። ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ የተደረገው ይህ ትዕዛዝ አንድ ህግ በነጋሪ ጋዜጣ ታትሞ ለዚህ ይፋ ሳይደረግ ተግባራዊ እንዲደረግ ማዘዙ መሰረታዊ ህግ አሰራርና የዜጎችን መብት የጣሰ ድርጊት መሆኑን ያሳያል። የግዳጅ ምልመላ አዋጅ በበላይነት ማስፈጸመም ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አዲስ ማዕከላዊ ጸጥታ እዝ መቋቋሙ የጉዳዩን አሳሳቢነት ይበልጥ አጉልቶታል። አዲስ የተቋቋመው ይህ ወታደራዊ መዋቅር ክልሉ ያለበትን የሽግግር ጊዜ ፖለቲካዊና ጸጥታ ነክ ስጋቶች ሊያባብስ እንደሚችል ተገምቷል። የምክር ቤቱ የግዳጅ ምልመላ እርምጃም በዓለም አቀፍ ደረጃ ከባድ ተቃውሞ ገጥሞታል። ታዋቂው የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዎች የትግራይ ባለስልጣናት ይህንን አዋጅ በአስቸኳይ እንዲያነሱ ሰሞኑን አጥብቆ መጠየቁ ይታወሳል። የጦርነቱን አሰቃቂ ጠባሳ ገና ያልሻሩ የክልሉ ወጣት ወደ ትምህርትና መደበኛ ህይወቱ መመለስ ሲገባው ያለ ህጋዊ የህትመት ሂደት በግዳጅ ወደ ውትድርና እንዲገባ መደረጉ የክልሉን አመራሮች የፖለቲካ ፍላጎትና የሰብአዊ መብት ጥበቃ አያያዝ ጥያቄ ውስጥ የሚከት ነው ተብሏል። በፖለቲከኛው ጀዋር መሐመድና በዘራፊ ባለጊዜ እንደሆነ በሚነገርለት ጋዜጠኛ ጉድ የተፈጠረው መረጃ መያነጋገረ ነው። በታዋቂ ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ ሰላይ ቃላት ምልልስ ተካሂዷል። የውጥረት የጀመረው ግሩም ጫላ በፌስቡክ ገጹ ላይ የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አድንቆ ሆኖም በህንፃዎች ላይ የተተከሉ መብራቶች እየጠፉ ከተማ ወደ ጨለማ የተመለሰች መሆኑን በመተቸት በወጣው ጽሑፍ ነው። ግሩም በጽሑፉ ይህ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረገበት እንደሚገባ አሳስቦ ነበር። ይህንን የፌስቡክ ጽሑፍ ተከትሎ ጀዋር መሐመድ በኤክስ ገጹ ላይ የግሩምን ጽሑፍ በማያያዝ ብልጭልጩ እየጨለመ ነው ይለናል። ይህ ሞዴል ባለ ጊዜ የሚል ፌዝ ያዘለ አስተያየት አስፍሯል። ይህ የጀዋር አስተያየት ግሩምን ማስቆጣቱ አልቀረም። በግል ጽሑፍ መልእክት ግሩም ለጀዋር አንተ ለመላው የኦሮሞ ማህበረሰብ ውርደት ነህ፣ በሁሉም መንፈስ የተሸትክና የሚል ከባድ ስድብ እንደላከለት ጀዋር ያጋራው የስክሪንሻት ማስረጃ ያሳያል። ለዚህም የግሩም መልእክት ጀዋር መሐመድ በይፋ የኤክስ ገጹ ላይ ጠንካራ ምላሽ ሰጥቷል። ጀዋር በመልእክቱ ግሩም ጫላ የኦሮሞን አርሶ አደሮች የሚያፈናቅሉ መሬታቸውን የሚሰርቁና ያገኙትን ገንዘብ በቅንጦት መኪናዎች ላይ የሚያባክኑና በዚህም የሚመጻደቁ እንዳንተ ያሉ ሌቦችን ማጋለጤ የተሻትከ የሚያስብለኝ ከሆነ ያንን ስያሜ በክብር እለብሰዋለሁ ሲል አስታውቋል። ይህ በሁለቱ ግለሰቦች መካከል የተፈጠረው መካረር በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያ ሆኗል። ግሩም ጫላ የሲጂቲኤን ጋዜጠኛ እንደሆነ የሚነገር ሲሆን ብልጽግናና ኦህዴድን ከተጠቃ በኋላ በቢሊዮን የሚቆጠሩ ሀብቶችንና መሬቶችን በአዲስ አበባ እንደዘረፈ ይነገርለታል። የኢራን ወታደራዊ አዛዥ እስራኤል ዛሬውኑ ሊባኖስን ለቃ ትውጣ አሉ። የኢራን አብዮታዊ ዘብ አካል የሆነው ቅዱስ ኃይል ዋና አዛዥ የሆኑት እስማኤል ካኒም በማህበራዊ ሚዲያቸው ላይ ለእስራኤል ማስጠንቀቂያ ሰጥተዋል። አዛዡ በለጠፉት መልእክታቸው እስራኤል መላው ሊባኖስን ዛሬ በፈቃደኝነት ለቃ መውጣት አለባት ብለዋል። ጨምሮም ዛሬ ማትወጣ ከሆነ ነገ በውርደትና በሽንፈት ለመሸሽ ትገደዳለች በማለት አስጠንቅቀዋል። ባለፈው ሳምንት አሜሪካና እስራኤል ባደረጉት ድርድር ሊባኖስን ጨምሮ በሁሉም
ጦር ግንባሮች የሚደረጉትን ጦርነቶች ለማስቆም ጊዜያዊ ስምምነት መድረሳቸው ይታወቃል። የቴህራን መንግስት የሊባኖስ ሉዓላዊነት መጠበቅ እንዳለበትና የእስራኤል ወታደሮች ከሊባኖስ መውጣት እንዳለባቸው መግለጹ የሚታወቅ ሲሆን እስራኤል ግን ይህንን ሐሳብ ትቃወማለች። ሂዝቦላ ትጥቅ እስከሚፈታ ድረስ በሊባኖስ የጸጥታ ቀጠና ውስጥ እንደምትቆይ ገልጻ ነበረ። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት መልካም ጊዜ ተመኘን።